አቤት ሀይሚዬ አንቺ እኮ አትናገሪ፣ አንቺ እኮ አትመልሺ፣ አንቺ እኮ በቃ ድምፅ የሌለው ድሮን ታውቃላችሁ? ድምፅ የሌለው ድሮን ጣቅ ነው የምታረገው ታውቃላችሁ? ቀስ ብላ ነው ደግሞ ቶሎ መልስ አትሰጥም። ቀስ ብላ ትታገስና ማለት ነው የሆነ ሰዓት ላይ ግው ነው የምታረገው ስትናገር ነው። ኧረ ጎበዝ ዘንድሮ የወንድ ወሬኛ በዝቷል አለች። እስኪ ለማን ይመስላችኋል? እስኪ ገምቱ። የወንድ ወሬኛ በዝቷል። በፈጣሪ እውነቷን እኮ ነው። ወሬና ጉራ በወንዶች ብሷል። የፈጣሪ ያለ በወንዶች ብሷል። በተለይ አንዳንድ ወንዶች አላችሁ። እኔ የምለው ይህ ማን ነው? ምንት የሚባል ሰውዬ ማለት ነው። አንተ ወጣት አይደለህ እንዴ? ልጅ አይደለህ እንዴ? ገና ምንድነው እንደዚህ መመላገጥ? ምንድነው? ትናንትና ማነው? ትናንት አይደለም ከትናንት ወዲያ ማሂ ቤት ሄዳ የሀይሚ ቤት ካላሳየሽኝ ያዙ ይልቀቁኝ እያልክ ነበር። በዛ ላይ ደግሞ መቼለት ነበረ ብቻ ግን ቲክቶክ ላይ ራሱ የሚዘፍነው ስለ እሷ ነው። ሜንሽን የሚያደርገው ለእሷ ነው ምናምን ነገር እኝኝኝኝኝኝ ያልትያይ ሀይሚ ታዝባለች። አይገርምም? ታዝባ ማለት ነው። ምን አይነት ሽርጥልጥ ነው? ምን ያሽለጠልጠዋል ብላ ነው። እንመልስ ለአንተ እርግጠኛ ነኝ። ለአንተ ምንድነው የምትሽለጠለጠው? ቆይ ሰው የሆነ ልጅ እኮ የሆነ ሰው የሆነ ነገር ያወራል። በቃ የሆነ አይዲያ አሁን የሀይሚን አይዲያ በቃ ፈቅራታለሁ አልክ፣ ያዙ ልቀቁኝ አልክ አይደለ? ነቃንብህ። እኛም ዝም አልነህ ተውነ በቃ። ምክንያቱም እኔ እንጃ ብቻ ሰው የሆነ ነገር ጀምራል፣ ከዛ ይነቃበታል፣ ከዛ ይተዋል አይደል እንዴ? አንተ ግን እንደው ዝም ብለህኝ ልክ ከየሩስ የባስክ። በእርግጥ አንድ ላይ ናችሁ፣ ምንም እንትን የላችሁም። እና በቃ ጀመርክ ግን በቃ ኦዲየንስ ኦሬዲ ነቅቶብሃል፣ ተነቃብህ አይደለ? ስለዚህ በቃ ማቆም ሲገባ አንተ ግን ዝም ብለህ በነገራችን ላይ ያስንቃል እንዲህ አይነት ነገር። ስለዚህ እንደ ወንድ ሆነ እኔ በጣም የገረመኝ ነገር ቢኖር ማሂ ቤት ድረስ መሄደ ነው። ምክንያቱም ሀይሚ ማሂ ቤት ትሄዳለች፣ ማሂ ደግሞ ሀይሚ ቤት ትሄዳለች። ከዛ እግራቸውን ተከታትለህ ምን እንደምታደርግ ነው የምናውቀው ነገር የለም። ግን አንዳንድ ሰዎች ደግሞ አላችሁ በቃ በጣም ትጠንቀቅ፣ በቃ እንደዚህ ያረጋታል። እንደዚህ ማን ስለሆነ ሲጀመር እነሱ ገባችሁ? የሆነ ሁሉም ሰው ለመለቃቀም ነው። ገባችሁ? የሆነ ስራ ነው የሚመስለኝ እንጂ እኔ በዚህ ልክ እንትን አይመስለኝም። ማለት የሆነ የምር ወይ ሀይሚ ቤት ሄዶ ሊያንኳኳ ይችላል እኮ። ግን ደግሞ እርግጠኛ ሆኜ ልነግራችሁ ፈልገው ነገር ቢኖር ሀይሚን ሳያስፈቅድ አይደለም ቤቷ በሯም ላይ ረግጣትም። ግን ይሄ ምን አለ መሰላችሁ፣ ሲጀመር እኮ እንኳን አይደለም እነሱን በተንኮል ያሰበውን ይቅርና ሀይሚና ብሩኬ እኮ ቻናል ማዘጋት ይችላሉ እኮ ውዶቼ፣ ቻናል ማዘጋት ይችላሉ እኮ። ግን እሳ ለምን ይስሩ እያሉ እየተዉ ነው። እንኳን አይደለም ማንም እኛ ራሱ የእነሱን ፎቶ አድርገን እዚህ ጋር የምንለፈልፈው አለማሰራት ይችላሉ። ማንም ሰው ፎቶዬን እንዳይጠቀም ካሉ ዩቲዩብ ስለማይፈቅድ ማዘጋት ይችላሉ። እውነቴን ነው። ግን እነሱ ለምን ያው ለነሱ ለኛ ይዘነበለን ለሌላው የሚያካፋ በሚለው ትተውን ነው እንጂ ማዘጋት ይችላሉ። የማንንም ቻናል ማለት ነው። ማንም ዩቲዩብ ላይ የማንንም ስም በከንቱ ማንሳት ያለ ምክንያት ማንሳት አይችልም። ህጉ አይፈቅድም፣ ዩቲዩብ አይፈቅድም። መክሰስ ይችላሉ፣ ማዘጋት ይችላሉ። ግን ምን አለ መሰላችሁ፣ ያው የዩቲዩብን ህግና ስርዓት ስለሚያውቁት ባህሪውን ስለሚያውቁ ያን ያህል እንትን አይሉም፣ አይጫኑም ሀይሚና ብሩኬ እንጂ የሆነ ነገር ያደርጋታል። ምን አባቱ ስለሆነ ነው ሰው ቤት ሄዱ የሆነ ነገር የሚያደርገው? ማን ስለሆነ? ይሄ ቄጡን ያልጠረገ ገና አንድ ፈላ መቼም አያገኛትም ሀይሚን መቼም። ጀመር ያውቃል፣ ቀለበት እያደረገች እያያት ነው ባይኑ ማለት ነው።
ብዙ ነገር ከብሩኬ ጋር በጣም በቃ ሲሪየስ የሆነ ፍቅር ውስጥ ሲሪየስ የሆነ ሪሌሽንሽፕ ውስጥ እንዳሉ ያውቃል። ስለዚህ በዚህ ልክ ደግሞ አይዳፈርም። ሰው ውዶቼ፣ ማሮቼ፣ ፍቅሮቼ አትጨነቁ። እንደው ግን የጨረቃ ፋሚሊ የኔ ዋሆች፣ የኔ ምስኪኖች፣ የኔ ምርጦች፣ እኔ እኮ ብዙ ጊዜ ሚስጥር ነግራችኋለሁ። እናንተ ግን አታምኑኝም። እውነት ለመናገር ግን ብዙ ጊዜ ሚስጥር ነግራችኋለሁ። በቃ ዩቱበሮችን ማለት ከኔ ጀምሮ ነው የምላችሁ። በተለይ ጥቃቅን ዩቱበሮች የሚያወሩትን አትስሙ ማለት አትመኑ። እና ደግሞ ያ እኛ የምናወራው ነገር እኛ ለአንድ ሳንቲም ለ10 ሳንቲም ለ20 ሳንቲም ይሁን እዚህ ጋር ግን እኛ ባወራነው ነገር እናንተ ልትደናገጡና ልትጨነቁ አይገባም ብዬ ብዙ ጊዜ ለፍልፍ ያለሁ። ግን አሰሙኝም። እሺ እኔ ምን አባቴ ላርጋችሁ? ምን ላርጋችሁ? እሺ ምን ሊሆንላችሁ? በተለይ የማዳም ቅመሞች እናንተ እንድትጨነቁብኝ እኔ አልፈልግም። እና እየመጣሁ ሚስጥሩን ትስ ምልላችሁ ለዛ ነው። የዩቱብ ባህሪው ነው፣ ስራው ነው። እና ሀይሚዬ ደግሞ አረ የወንድ ወሬኛ በዛ ብላ ከት ብላ ስቃ ፖስት አድርጋለች። እና አታውራሽ፣ የሚያወራ ሰው ሲጀመር አያረግም። ይህ ይቺ መልስ ለምንቴ ናት። የወንድ ወሬኛ በዛ የወንድ ወሬኛ በዛ ብላለች። ሴትስ አንዴ ስሞቱላታል ወሬኛ ናት ተብላ ማለት ነው። በወንድ ልጅ ግን ወሬ ያስጠላል፣ ይደብራልና የኔ ቅመም አንቺ ስትናገሪ ብው ነው መቼም። ከዛ ባለፈ እንግዲህ ቀኑ ትንሽ ረዘም ያለ ይመስለኛል ዛሬ። ምክንያቱም የምንጠብቀው ከባድ የምንጠብቀው ነገር አለ። ከባድ የምንጠብቀው ነገር አለ እውነት ለመናገር። ምክንያቱም ያው እንግዲህ የወንድማችን የቅምጥሌ ሸበላ ስም የሚጸራበት ትልቅ ነገር ነው ማታ የሚጠብቅንና እንግዲህ በሰላም ይፈታ ይሆን ምን ይፈጠር ይሆን የሚለው ነገር ያው አንዱ አሳሳቢ ነገር ስለሆነ ቀኑ ትንሽ ረዘም ብሎብኛል እውነት ለመናገር። ከዛ ባለፈ ሁላችሁም በጸሎት አስቡ። ቡቡዬ እኔ ወንድም መልካም ነገር ይዘህ እንደምትመጣ ተስፋ አደርጋለሁ። ከዛ ህይወታችሁን በፍቅር በደስታ በአንድነት ደስ በሚል መንገድ እንደምትመሩ ተስፋ አደርጋለሁ። ከዛ በኋላ ምንም ይረብሻችሁም ኮሽ የሚል ነገርም አይኖርም። ከዛ በኋላ ሰላም ይሆናል ሁሉም ነገር። አሁን ላይ ሁሉም አፍ ተዘግቷል። የቀረችው እሷ ናት። የሆነች ትንሽዬ ነገር ይዛ እሷ ናት የቀረችው። የእሷ አፍ ከተጠረቀመ ደግሞ ሁሉም ነገር ሰላም ይሆናል ኢንሻአላህ። ሁሉም ነገር ሰላም ይሆናል ኢንሻአላህ። ያው አረብ ሀገር ስለለመድኩኝ ነው ኢንሻአላህ ያልኩት። ደግሞ ሌላ ነገር እንዳይመስላችሁ ውዶች። እና ከባድ ነው ብቻ